የሚባለውንም አስገቢልኝ መረጃ እኔ ይክፈሉኝና እሰጣችኋለሁ አይደል ያለችው። እኔ 30 አንበሳ አወርድልሻለሁ። እኔ ለሱ ልኬ ከሆነ 30 አንበሳ አወርድልሻለሁ። አምጪ ማስረጃ፣ ይውጣልኝ ማስረጃ። ልኬ ከሆነ 30 አንበሳ። ደሚቱ እየጠበቅንሽ ነው። አሁን ኮመንት እየጻፍሽ ነበር። ነግቢ ባላችሁን አትሰበስቡም? እዚህ ቲክቶክ ላይ ያሉ ሴቶች ላይ መደንፋት እየመጡ ማስረጃ ብቻ ነው የሚፈልገው። እኔ ልቃለል፣ እኔ በሴትነቴ ልቃለል። እኔ እንኳን እንደዚህ አይነት ነገር ቀርቶ ሀይ ብዬው ከሆነ እኔ እቃለላለሁ። አስገቢያት፣ እሷን ነው የምፈልገው። ሀቡ አስገቢያት እና ሀና ደሚቱ እየጠበቅንሽ ነው። በቀደም አንቺ እኔ በአካባቢ ላይ በደሚቱነት ይታወቃለሁኝ ስክሪን ሪከርዱን ቤተሰቦች አይተው ምናምን ብለሻል። ይህንን ሳያዩ ይህን ስትናገሩ ገስት ላይ ገብተሽ ተይ ሀቡ ባል እንዴት ይሰበሰባል? ሰሩ ባሎቻችሁ ደሚቱ አትመጣም። አና ያለው አንተ ልክ ይላሉ። ተናገር። አይ እሱ አይደለም የሚናገረው። ኖ ቆይ ይናገር፣ እሱ የሚናገር። ሀቡ አታቋርጡ፣ በአላህ አታቋርጡ። እኔ ሀይ ብዬ ከሆነ እኔ ልክለት ከሆነ ይናገር። ሀቡ ይሄው እኔ ልቃለል አልኩ በህዝብ ፊት። ወይ ዙዙ ተረጋጊ ማሪ። እኔ ግራ የገባኝ ማለት ነው ልጅቷን አጥሙሙ አለ ያለችው እኛንን ቀድመን የገባ ነው አለ ያለችው ምን ነው ቆየች ካላት ኮመንት ላይ እኮ እየጻፈች ተጠቅማ ኮመንት ላይ ነበረች እኮ ለምን አትገባም ታዲያ? እውነት ካላት እንዴ ይደብራል እኮ የሰው ስም በዚህ በጣም ነው የሚደብረው። የምር በጣም ይደብራል። እኔ ባለፈው ማለት ነው ቤታ ቲክቶክ ያዞን አይደለም ቤት ተነጋግረን ይቅር ብያታ ኦልሬዲ ይቅርታ እኔ እንደዚህ ከተሰማሽ ይኸው ባልሽንም ብሎክ ብዬ ብሎክ አድርጌያለሁ። ለሀቡን ብሎክ አድርጌ ልኬላታለሁ። የሚቱ እንዴ አካውንትሽ ፕራይቬት ነው። ቆይ ሳቢኝ እያለች ነው ሀና ደሚቱ ጎቱ ሴቲንግ እና ክፈችው አካውንትሽን። ከዛ ያንቺን ድምፅ ነው የሰማናል። አንቺ ነሽ አይደል እንደዚህ ያልሽው ሀና። እኔ እና አንቺ ስንተዋወቅ 2 ዓመት ከ5 ወራቸው ደሚቱ የለችም አልኩሽ። ይኸው ሳቢኝ እያለች ይኸው አካውንቷ አይችል። ለምንድን ነው እሱ የማይናገረው? አናግሯት። ያን ይናገር። እናንተ ተናገር። በቃ ዝጉት አቡዬ፣ በቃ ዝጉት። ይሄንን ነገር አቆሙትና ዝጉት። ቆይ ትንሽ ትንሽ አንድ ጊዜ እናንተ ብራችሁ ነው የምታደርጓላችሁ አይደለም? እዚህ ጋር ሲሪየስ ነገር ነው የሚነሳ። ቆይ ፊል አንድ ጊዜ እኔ ልጠይቅህ ጥያቄ። እኔ አንተን እንኳን እንደዚህ አይነት የወረደ ነገር ቀርቶ ሀይ ብዬ አውቃለሁ። ይህን ብቻ መልስልኝ። ለምታምነው አምላክ ለፈጣሪ ብቻ መልስልኝ። ሀቁ እኔ ህይወት አለኝ። ህይወቴ በእንደዚህ አይነት ነገር እንዲበላሽ አልፈልግም። አላማ አለኝ። እኔ እንደው በፈጠረ በምታምነው ይዤዋለሁኝ። እኔ እንደዚህ አይነት ነገር ቀርቶ ሀይ አመሰግናለሁ ፊል ብዬ ከሆነ እንደው ለሀቅ ተናገር። ሌላውን ነገር ተወው፣ ለሀቅ ተናገር። ሱዙ በጣም ተናደሻል፣ ይገባኛል። ግን ሀቡም ነገሩን እንትን እያለ ነው እና በቃ ዝጉትና ዛሬ ይለፍ። አንዳንድ ጊዜ ትንሽ አመሰግናለሁ ላይጧ ሲባል አባይ ትንሽ ይህ እኮ የዙዙ ስም ጉዳይ ነው። ሴት ልጅ ናት፣ ሲንግል ናት። ለስሟ ጥሩ አይደለም። ተሸፋፍኖ ተዘግቶ ካለፈ እውነትም አድርገዋለች ማለት ነው። ግን ምን ይባላል መሰለሽ አቡዬ ምን ይባላል መሰለሽ ለአይጧ ሲባል ሲባል አይጧ ትለፍ። አንዳንድ ነገሮች ብዙ ፕሊስ ብዙ አንዳንድ ጊዜ ምንድን መሰላችሁ አንዳንድ ነገሮች ተገድ ነው ማለት አለባቸው። ሰዎች ያወራሉ፣ ይጮሃሉ፣ እናንተ ክፎች ናቸው ምናምን የሚባል ነገር አለና አንዳንድ ጊዜ አንዳንድ ነገሮችን ዘግታችሁ እለፉት። ግመሎቹ ይሄዳሉ፣ ውሾቹ ይጮሃሉ ነው እና በእናታችሁ ዘግታችሁት ዛሬ ይሄን ካላረጋችሁ ከዛሬ በኋላ እናንተን ላገኛችሁም አልፈልግም። እውነቴን ነው የምላችሁ። ብዙ ሰው የምትረዱ የምታግዙ አሁን ዙዙ በቤቷ እንደምታግዘውም ነገር የለም፣ ግን ሀቢባ ብዙ ሰዎች ታግዛለች። ግን መልካም ነገር እንደማድረግ ምድረሳችሁ አንዳንድ ጊዜ ለራሳችን መስጠት አለብን። ለራሳችን ጊዜ መስጠት አለብን እና ነገሮችን አብስለን ተነጋግረን የምንሄደው ነገር ነው። አቃቃለሁኝ ፊልም ለምትናገረው ነገር አለ
ትንሽ አንድ ነገር ልበል አቡ። የስ ፕሊዝ ለምን ይልሽ ወይ ነገር ከተዘጋ እስከ መጨረሻ ይዘጋ፣ ወይም ደግሞ እቺ ሴትዮ ከተናገረች ከነ መረጃው እንትን ትበል። ለመሰለሽ ቲክቶክ የያዘውን አይለቅም ታውቂያለሽ። ለአንድ ሰው የውሸት ስም ከተሰጠ ያንን ስም ይዘው ነው እየጎተቱ የሚሄዱትኝ አመቱን ሙሉ አይፋቱም። እና ደግሞ ልጅቷ እየፈታችኝ አይደለም ቤታ፣ ልጅቷ ሌላ ቤት እንደዚህ እያደረገች ስሜን እያጠፋች ነው። ሶቱ ትምጣናት ሀቅ ይውጣልኝ። በቃ ትናገር፣ እውነት ካላት ነገር ካሌላት ደግሞ ከዚህ በኋላ ከዚህ ደቂቃ ጀምሮ ማትመጣ ከሆነ ማውገዝ ነው በቃ። ገባሽ አቡ? እሷ የትም ቤት ምን መሰልሽ፣ አሁን ዙዙ ቋንቋ ወጣች። እቺ ልጅ በየቤቱ እየሄደች እንደዚህ ስሟን ስታነሳ ኮመንታተሮች ዝም አይሏትም፣ አፋፏን ይሉትና ያዘጓታል። ገባሽ? ዙዙ ግን ስሟን ካላጠራች ልጅቷ በየቤቱ ስታወራ ህዝቡ የሚመስለው ምንድን ነው? ዙዙ እውነት ቢኖራት ዝም አትልም። እውነት ስለሌላት ነው ዝም ያለችው፣ አፍራ ነው ብለው የሚያስቡት። ገባሽ? ሶሻል ሚዲያ ላይ ደግሞ ትልቁ ነገር ስምሽ ነው። በእንደዚህ አይነት ነገር ደግሞ አንድ የቅጽል ስም ይወጣለት ሰው እድሜ ልኩን ዙዙ ሙሙ እየተባለች እንድትጠራ ነው ልጅቷ። አንዴ ሰው አስገቧት እና አንድ ጊዜ ታውጣልኝ። አድርጊያታለሁ፣ አስተካክላ ፕራይቬቱን ከፍታ ኢንቫይት አድርጊያ ነበር። እስካሁን አክሰፕት አድርጋ አልገባች። አንቺ ግን እዚህ ጋር ያጠረሽ ፊል የተጠየቀውን ጥያቄ ለምን አትመልስም? ልስን አነ ከአንቺ ጋር ገና አንቺ Why are you talking, Mama? ሰውዬው ጤነኛ ነው? ሰውዬ እየጠየቅኩ ጥያቄ ሀይ ብዬ አውቃለሁ ወይ? እንኳን እንደዛ አይነት የወረደ ቃላት ልልክልህ ወይ ደግሞ የወረደ ነገር ላደርግ። ይህን ብቻ መልስልኝ በፈጠረክ። አጠገቡ አለች ሀና ደምኬ፣ የእሷ ስልክ ነው። መልስልኝ እንደው በምታምነው አምላክ ይዤሃለሁ። ትልቅ ሰው ነህ፣ ልጆች አሉ፣ በልጆች ይዤሃለሁ። እኔ እናንተ ሀይ ተባብለን እንኳን እንደዚህ አይነት ቀርቶ ሀይ ተባብለን እናውቃለን ወይ? ይሄን ብቻ መልስልኝ። እዛ ወደ ሚስት ይሄዳል። እሺ ፊፊዬ፣ አንድ ጊዜ አንቺ መከታተል like everybody here I know what's going on around you guys. All right, so just relax. Connection ነገር ስለሆነ ድምፅ ቆይቶ ይደርስብኛል ማለት ነው። So can you just wait? All right. አንቺ ዙዙ መልስሽ ልመልስልሽ። ሀቢባ ላይ እኔ እሳና የጠረሽኝ አሁን ማለት ነው። እኔ ኤርትራዊ ነኝ በማንነት፣ ከዛ ደግሞ አማርኛ ትንሽ መስማት እችላለሁ፣ መናገር እችላለሁ። ኤርትራዊ ነኝ፣ አረበኛ በደንብ እናገራለሁ፣ እንግሊዝኛ እናገራለሁ። የተሰበሰባችሁ እዚህ ጋር ሁላችሁ አውቃቸዋለሁ። በደንብ ባላውቁ ላኪን I know a little bit about you guys, all right? So ይሄ ሁሉ ነገር የተነሳ ብዙ ነገር አለ በኋላ። አንቺ አሁንም መልስልኝ ብቻ አንድ ጊዜ እባክሽ መልስልኝ። ዝም በሉ። ኦኬ ሀና ደሚቱ፣ በጣም ጥሩ። እኔ ልጠይቅሽ ሀና፣ እኔ እና አንቺ ስንተዋወቅ 2 ዓመት ከ5 ወራችን ነው አይደል? ቲክቶክ ላይ ገስት ትገቢያለሽ፣ ጥሩ ኮመንት ትጽፊያለሽ፣ እርዳታ ላይ ትሳተፊያለሽ። እኔ መልካም ልጅ መሆንሽን ነው የማውቀው። ስትጋጩ አስታርቄ ያለፍኩት። አሁን አንቺ ሰው ቤት ሄደሽ ዙዙ ለባሌ ሙሟን ልካለች ብለሽ ማለትሽ ትክክል ነው? አዎ አለኝ። ደግሞ ልክልሻለሁ ከፈለግሽ። ደግሞ ሀቢባ ማለት እወድሻለሁ፣ እከተልሻለሁ። በምንም ደረጃ ብትሆኝ እከተልሻለሁ። ኦኬ እዚያ ላይ ማን ነው የምትባል? እንቁርቲ የምትባል ሴት ናት። ቪዲዮ ሰራች በእኔ ላይ። የሰራችው ቪዲዮ ደግሞ ዙዙን ስሟን ጠቅሳ ትንሽዬ ልጅ ብላ፣ እኔ ደግሞ ስሜን ጠቅሳ የጃጀች የ4 ልጆች እናት ብላ ስለጠቀሰች ብዙ ቪዲዮ ተሰርቷል፣ ደርሶኛል። ግን እሷን ነው ለምን እንደዚህ አለ? ኦኬ እኔ የጃጀ ከሆንኩኝ አንቺም የጃጀሽ ነሽ ማለት ነው። በቃ መውለድ መጃጀት ከሆነ አንቺም የጃጀሽ ነሽ ብዬ ላኩላት አይደል? እንደዛ ነው ያልኩት እኮ። ግን የዙዙ እሙሟን ለባሌ ልካለች ብለሻል አይደል? አዎ። ስለዚህ ልካለች። አዎ። ማስረጃ አሳይ።
ማስረጃ የኔ አካውንት የቴሌግራሜን ሀቡ ታውቀዋለች። የቲክቶክ አካውንቴን አለ የተጻጻፍንበት ያወራንበት ዝም ብዬ ዘው ብዬ አለክም። ያንን መስረጃ አምጭብኝ በፈጣሽ። በምን ላክላችሁ? ለእኔ ላክልኝና ቴሌግራም ዩዘር ኔምሽን ወይም ስልክ ቁጥርሽን ላክልኝና ዋትሳፕ ላክልኝ። ለእኔ ኦኬ ቆይ ሞዴሬተር ላስገባልሽ ቁጥርሽን ላክልኝና ዋትሳፕ ላይ ሆንደሽ ቁጥር ያለሽ ወደ ለምን ነው ማለት ተሳቡኝ? እሺ ሀይ በኛውን እኔ በጣም ብዙ ሰው በእርዳታ ቁጥር ስለሚይዝ ቢፌር ሀቡ ቢፌር ኦኬ ቢፌር ሀይ በይኝ ዋትሳፕ ላይ ቁጥሩ ከላይ እንዲወጣ ምንድን ነው ፌር ሀና ቁጥርሽ ከላይ እንዲወጣልኝ ሀይ በይኝ እኮ ነው ያልኩት። ሌላ ምን አልኩኝ? ገና ለገና ምንም አይነት አስተያየት ሳልሰጥ ቢፌር የምትይኝ አለኝ አልሽ። ዙዙ ለባሌ ሙሟልካለች አልሽ። ማስረጃ አቅርቢልኝ አልኩ። ማስረጃ መጠየቄ ነው ቢፌር የሚያስብለኝ? ምኑ ነው ቢፌር የሚያስብለኝ? ከማስረጃው በኋላ ነኝ አይደለሁም የሚለውን አብረን እናያለን። ጀስት ሰይ ሀይቱ ከላይ እንዲመጣለን በጣም ብዙ መሴጆች ስላሉብኝ እኔ አልመጣልኝም። ሀይሽ እስካሁን ድረስ ዋትሳፕ ላይ እኔ ግን ሀቢባ ለምንድን ነው እሱ ሲጠየቅ መመለስ የማይፈልገውም? የማይገባኝ ነገር ነቅሎ ወጣ እኮ። አንድ ቤት ናቸው እኮ ማሬ። ያለ ነቅሎ አልወጣም። አለ የለም አና ተመልከች። ዙዙ ቤት አትነሽና አንቺ ነሽ ያላችሁት። ይሁ ገዝቱ እስሜ ፊልም ኦቨር ሂር in the same account with your wife, right? No, that's አንድ አካውንት እዚህ የእሱ አካውንት ነው። አንድ ቤት ነው የምኖረው። የአራት ልጆች አሳዳጊ አባትና እናት ነን። So whatever you want to say, we're ready here. እሺ ችግር የለውም። እኔ ምንም እንግባባ አልቻልንም። ያልኩትኝ ገስት ላይ ነበረ በራሱ ቲክቶክ አካውንት ሀቢባ አንድ ነገር ልንገርሽ እሺ። ይሄ ጉዳይ ከመጀመርቱ ከተመለስን ማለት ነው መጀመሪያ ማስረጃ ነው የምንፈልገው። መጀመሪያ ሀና ደሚቱ ማስረጃ ትላክ ዋትሳፕ ላይ፣ ከዛ እንቀጥላለን። ጉዳዩ እውነት ለምን አሁን በዚህ ለምን ተነሳ? ይሄ ጉዳይ ለምን አልገባኝ። ለምን ተነሳ? በዚህ ሰዓት ልመልስላት አንድ ጊዜ ሀቡ አንድ ጊዜ ከመነሳት እኔ ሀቢባ ከሰው ጋር ማውራው በማስረጃ ነው አለ የተባለው። በዚህ ሰዓት ለምን ተነሳ? አቡ አንድ ጊዜ ልመልስላት። በዚህ ሰዓት ለምን ተነሳ ነው ጥያቄ። ተባረክ። ባለፈው አመሰግናለሁ ሀና። ባለፈው ሀቡ ቤት ገብተን ተነጋግረን ይቅርታ ባልሽንም አንቺንም ብሎክ አድርጊያችሁ ነበረ። ይሄን ነገር ዘግተን ነው የወጣ ነው ሀቡ ቤት። እሺ አስጨርሽኝ እንደው በፈጠረሽ አስጨርሽኝ። በሌላ አካውንት እንቁርቲ ጋር ሄደሽ በሌላ አካውንት ሲሰጥሽ ለምን አልተናገርሽም? አንቺና እኔ ከዚህ ከጨረስን በኋላ ሀቢባ ዝም በይ ስትልሽ አንቺ በሌላ አካውንት መጥቶ ሲሰጥሽ ደግሞ ለምን አልተናገርሽም? ሴትዮ የሆነ ጌበር ነኝ እኮ ጤነኛ ነች እንደጨለለች እንዴ? በሌላ አካውንት እኔ ምን አውቃለሁ? ዝም በይ እያልሻት ነበር ሀቢባ፣ ዝም በይ እያልሻት ነበር። አይ ላቭ ዩ ነው ጤነኛ ነች እንዴ? ሌላ አካውንት ሰጥቶታል። ሳይመን ሙት ይኸው በልጄ እምላለሁ አላውቅም። ዝም በይ እያልሻት ነበር። በምን አውቄ ነው ደግሞ አላውቀውም። በሌላ አካውንት እንደሚሰጠኝ ድርሻ ነው። በመጀመሪያ በዛው ደቂቃ ላይክ ለእሷ ጊፍት ሰጣት ነበረ እና ምን አገባኝ? ባልሽ መያዝ ያለብሽ አንቺ ነሽ። እኔ አሁን እዚህ ጋር ላጠራ የመጣሁትኝ ክፈሉኝና እምሟን እልክላችኋለሁ የሚል ነው። ቴሌግራሜንም የቲክቶክ አካውንቴንም የተጻጻፍንበትንም የላኩበትንም መረጃ አምጭልኝ እባክሽ። በጉልበትሽ አምላክ ይዤሻለሁ። አምጭልኝ መረጃ ነው የሚፈልገው። የተነሳበት ምክንያት ደግሞ እንቁርቲ ቤት ሄደሽ አንቺ እራስሽ ነሽ እምሟ አለኝና ክፈሉኝና እልክላችኋለሁ ብለሽ አወራሽው አንቺ ነሽ። የአራት ልጆች አባት በቃ አሁን ላኪልኝ፣ ለእኔ ላኪልኝና ሀቅሽ ይውጣ፣ እውነቱ ይረጋገጥ። ለሚቱ ዝም ብላ የማንኛቸውንም ሳይሆን ከነ የተጻጻፍንበት ከነ መረጃው የባሏ ስልክ አይደለ እጇ ላይ ያለው አንድ ቤት ናቸው አይደለ? የተጻጻፍንበት እንትኑ ስክሪንሾት አድርጋ ትላክልሽ። የላኩበት የኔ አካውንት በጣም ነው የሚያሳዝነው። እሺ የኔ ስም አያሳዝንህም? ነው የኔ ስም አያሳዝንህም? ሚስት ሌላ ቤት ገዝት ገብታ እንደዛ ስሜን እንደጠፋች አያሳዝንህም? ቆይ እንደው ሀቡ መፍጠር ቆይ እኔ ነኝ የማወራው፣ እኔ ነኝ እያወራሁት ያለሁት። መልስልኝ፣ የኔ ስም መጥፋት ፋሚሊ ሰምቶ
ህዝብ እንደዚህ የኔን ስም አበላሸቱ አያሳዝንህም? ሚስትህ እንደዚህ ብላ ስሜን ስታጠፋ አይደብርም? ኦልራይት ሶ እንደሱ ከማለትሽ በቃ አጭር ጥያቄ ልክ ያለው ወይስ አላኩም? ብቻ አጭር ጥያቄ እኔ ወይ መልስልኝ። ከቅድም ጀምሮ እየጠየቅኩት ያለሁት እሱ እኮ ነው። ልክ ያለው አላኩም። ዳይሬክት አጭር ጥያቄ ዳይሬክት በእኔ እንዲህ በይው። እኔ እሙሙ ልክ ያለው አላኩም አጭር። አሁን እንደው ያንን ተይውና ሀይ ተባብለን እናውቃለን አናውቅም? ስክሪንሻት አሳየኝ፣ መረጃ ስሜ ይጥራልኝ በፈጠራችሁ ባልና ሚስት። እሺ አነስ አንተስ ምን እንዴ? ሀቢባ ሳቅሽ ደስ ይላል በጣም ሲሪየስ ነው እያወራን ያለ ነው። አይደለም ሲሪየስ ነው አይደለም? ሲሪየስ ነው፣ በጣም ሲሪየስ ነው። በጣም ነው። ዩ ጋይስ አር ኢን ፒስ እኮ መልስልኝ። ምንድን ነው መልስልኝ? ልክ ያለው አውርተናል አላወራንም። አላከችም ልከሻል ወይም አላክሽም በል በቃ ባጭሩ። ቤት ልካለች፣ ማርያምን ልካለች። እልክላቸዋለሁ ለሁላችሁም። ማርያምን ልለሻል። አዎ እልክላቸዋለሁ ለሁላችሁ። በቃ ማርያምን ብለሻል። መቀለጃ አይደለም ማስረጃ ላኪ። Alright. Anyway, I don't care. Oh, duh. God damn it. You guys have family? For real? You guys work? Yeah, of course. I'm asking you. You first. You first. Do you know what's the deal? ነው ባልሽን አምጥተሽ እዚህ ጋር እያሰደብሽን ነው። የጠየቅንሽ ማስረጃ ነው። ቤታ እስኪ በእንግሊዝኛ አውሩ በሚገባው ቋንቋ። ኧረ ምን ጠየቁት እኮ አይመልስም እኮ። የታለች ለምን ሀያት ለማድዳል እኮ ጠየቁ፣ ቅድም ጠየቁት አይመልስም እኮ ማሬ። ልፍድድ እኮ ነው የሚለው። ቆይ ደሚቱ ብዬ ሴቭ አድርጌው ከሆነ ቁጥሯን እኔ እኮ በእርዳታ ሴቭ አላደረግም። ደውል ዘለላም አይላክለት እንደዚህ የተለፋደደ ስማ ውስጥ ፈጣሪ ሆይ ምን አይነት ጉር ነው? ምን ሆናችሁ ነው ግን እናንተ? ትልቅ ሰው አይደለም? አይ ለምን አትይኝም አንቺ? ቁጥሬ ያለሽ አይደል? አይ ለምን አነሳቸው ራይት ነው? ኦኬ ስምሽን ለምን አነሳችሁ ራይት ነው? ቴንክ ዩ። አንቺ ለምን ስሟን እንቁርቲ ቤት ሄደሽ ዙዙ ለባሌ ሙሟልካለች ብለሽ አነሳሽ? ያ ነው አንቺ ነሽ የጀመርሽው እንጂ አስታርቂያችሁ ጉዳዩ ይቅርታ ተጠያይቃችሁ ተፈቶ ነበረ። መልሰሽ ተነሳሽ። ኦኬ በጣም ቪዲዮ ተሰርቷል በእኔ እና በእሷ ስም። ግን እንቁርቲ ለምን አነሳሽ? ላይክ ሚስትየዋ በጣም የጃጀች የአራት ልጆች እናት በጣም የወደቀች ምናምን ብላ ሰራች እና ከዛ ደግሞ ላይክ ዙዙ ትንሽ እየሄደች ምናምን ብላ ሰራች እና ጠራችኝ። ዛሬ ነው ያለችሽ እኮ ዙዙ ሳትሆን እኮ ሴትዮዋ ናት ያለችሽን ሰው መሳደብ ወይም ደግሞ ማስቀየም ነው እንጂ የሚገባሽ ዙዙን እኮ የውሸት ለመበሻሸቅ ብለሽ ማለት የለብሽም። ገባሽ? ቤታ ለምንድን ነው የውሸት የእውነት ብለሽ የምትናገሪበት? ምን እርግጠኛ ታዲያ አንቺ ለምንድን ነው ለሀቢባ ማትልኪላት? ማስረጃ እልክላታለሁ። አንቺ ምን አገባሽ? ወይ ተረጋጊ። ረግጬንም ማስቀመጥሽ ቋቋቲያ ወራዳ ባልሽን ሰብስበሽ ያዥ። ግማታ ምናባሽ ነው የምትናገሪ? የገዛ ባልሽን ሰብስበሽ አትይዥም እንዴ? ልክስ እየሰከረ እየጠጣ የትም እቃውን በየሜዳ የሚጥል ከዚህ ቃለበት ረግጬ ነው ማስቀመጥሽ። በክብር ነው የጠየቁሽ። ቤታ ዶንት ሃቭ ፋሚሊ ዶንት ሃቭ ሀዝባንድ ዩ ሃቭ ኪድስ። ኧረ አንቺ ፋሚሊ የለሽም። በጣም ቅናት ወራዳ ነሽ። በጣም ባለጌ ነሽ። እንደዚህ ሰውን የመናገር እሺ ሀና ከአንቺ የሚጠበቀው ለኔ ሀይትኛለሽ ዋትሳፕ ላይ ማስረጃሽን ትልኪያለሽ። ከዛ የላትም ከየት ነው የምታመጣው? ሀቢባ ማለት ማስረጃ እስካላክሽ ድረስ ይሄ ስሚ እነሱ ሲሰድቡኝ እኔ መመለስ አልችልም ማለት ነው። ይኸውልሽ ሀና ቤታ ምን አገባት እዚህ ውስጥ? በትህትና ጥያቄ ነው የማያገባት ሴትዮ ምን ሆነሽ ነው? በክብር አናግሪኝ። ምንድን ነው እንዲህ የምታመንጫጭቀኝ? ሀቢባ ከፈለገች እኮ አይ ጥያቄ አልመልስም አትጠይቂም ማለት ትችላለች። ኦኬ ምንም ሳላደርጋት
ቤታ ምናምን ምናምን የውሸት እያስካኩ ምናምን ይሄ ስም ማጥፋት ምንድን ነው? ይሄ የሱስን ለማጥፋት ሆን ብላ ተነስታ ነው። አሁንም ማስረጃ እስካላመጣሽ ድረስ የልጅቷን ስም እያጠፋሽ ነው። ቁጥር ያለሽ እርዳታ ላይ ተሳትፈሻል። ቁጥር ከአንዴም 2-3 እርዳታ ላይ ተሳትፈሽ ደረሰኝ ልከሻል አይደል? እኔ ግን ሴፍ ስላላረኩት ቁጥርሽን ላገኝ አልቻልኩም። በጣም ብዙ ሰው ነው የኔ ቁጥር ያለው በእርዳታ ምክንያት ሰው ላገኘው አልቻልኩም። ሀይ በይኝ ዋትሳፕ ላይ አልኩሽ። ሀይ ልትለኝ ፈቃደኛ አይደለች። ልትልክ ማስረጃ የላትም። ቢኖራት እኮ ያለው ሰው እኮ ልኮ ይገላገላል እኮ። ትክክል። ቆይ ምንድን ነው የምትይው ኮመንት ላይ? ዋው ሀቡ ዩ አር ናት ፌር ሪሊ ማለት አንቺ ፌር አይደለሽም እኮ ሀቢባ፣ ፌር አይደለሽም የሚባለው ልካ ለምሳሌ ልካ ማስረጃ ኖሮ የሱሱ መሆኑን እያወኩኝ አይደለም ብል አይደለ ብሸፋፍን ሱሱ ጓደኞች ብሸፍንላት ነው እኔ ፌር ነኝ አይደለም የሚለውን ማስረጃ ከላክሽ በኋላ እናወራለን አልኳል። ማስረጃውን ላለመላክ የምትታሽ ከሆነ ይላክን ማስረጃው ማለት ነው። ኧረ እኔ ያሉን ትንሱ ያላት አይመስለኝም። ዝም ብለው ሁለቱም ሰክረዋል። ለምን ሰው ቤታ እንደ ወላሂ ለአዚም ነው የምልሽ። ሀይ እንኳ ብየው አላውቅም። ጊፍት መጥቶ ሰጥቶኛል። ሀይ ብየው አላውቅም። አዲስ ነገር የፈጠረችው በሌላ አካውንት ሲሰጠሽ ነው እኮ ሰውየው ማለት ለምን አይመልስም ነው እኮ ልክ ያለው ያላኩም ለምን አይልም እንዴ? በሚስቱ ቁጥጥር ስር ነው እሱ። ያለ ሚስቱ ትእዛዝ ይናገራል። ጭራሽ ምን ትላለች? በሌላ አካውንት ሲሰጥሽ ለምን ዝም አልሽው እንዴ? እኔ ጌመር ነኝ እኮ ያልሻት እኮ ነው የምትለው። ዙዙ እንዴት ነው የማውቀው እኔ አንቺ በእሱ መጥቶ በሌላ አካውንት እንደሰጠሽ እንኳን እኔ አንቺ እንዴት ማወቅ ትችያለሽ? አንድ ሰው በፌክ አካውንት መጥቶ ብሎክ አድርገሽዋል እንግዲህ አይደለ? ብሎክ አድርገሽው በፌክ አካውንት መጥቶ ከሰጠሽ አንቺ እንዴት ነው የምታውቂው? ዩዘር መጥቶ ሲሰጥሽ ማን ይስጥሽ? ማን በምን ታውቂያለሽ? ጊፍት እንዴ ባልሽን ሰብስበሽ አንቺ ነሽ እኮ ባልሽን መሰብሰብ ያለብሽ። እኔ እኮ ይኸውልሽ ልጠይቃት የነበረው አቡ ይልሽ ምን አለች? እንቁርቲ ናት እሷ ቤት ገብቼ ምንድነው ዙዙን አንድ ፍሬ ልጅ ብላ እኔ እንደውም የጃጀች አሮጊት አለችኝ ስትል ያቺ የጃጀች አሮጊት ያለቻትን ነው አይደለ መናገር ያለባት ወይም መመለስ ያለባት። አህያውን ፈርቶ ዳውላውን ዙዙን ክፈሉኝና እሙሙ አሳያለሁ ምናምን ማለት ይሄ አግባብ አይደለም። እውነት የተበደለ ሰው ክፍያ ድረስም አይሄድም ሀቢባ። አሁን እሷ የሆነ ተበድላ ዙዙ ልጆቿ መሀል ገብታ ትዳሯን ልትበትን ካለች ለምንድን ነው ክፍያ የሚያስፈልገው? አገር ይወቅልኝ ብላ ዙዙን አዋርዳ ገባሽ አይደለ? በቃ አገር ይወቅልኝ ብላ ማሳወቅ ነው እንጂ የምን ክፈሉኝ ምናምን እቃ ነው እንደምታሻሽጠው እሙሙ አሻሻጭ ናት እንዴ እሷ እቃ ምረው ክፈሉኝ የምትለው ምን የሚያስከፍል ነገር እውነቷን ማለቷ ራሱ ማንም ገንዘብ አይከፍልም ብላ ወንጀል እኮ ነው። የሰው ገላ ለመሻሻጥ ነው እንዴ የመጣችው? እውነት ካላት በቃ ሀቋ እንዲወጣላት ዙዙም የሰው ትዳር በትና ከሆነ ሁሉም ህዝብ እንዲቃወማት መረጃዋን ይዛ መምጣት እንጂ ጭራሽ ተከፍሎ መረጃ ሊታይ ምን ጉር ነው ግን ዘንድሮ? የማፊያ ስራ ነው የሚመስለው። እናቴ የባሌ ስልክ ውስጥ የሌላ ሴት ሁሉም አግኝቻለሁ እና የሚገዛ ብሎ ማስታወቂያ እንደመስራት እኔ ያሳቀኝ እሱ ነው። የኔስ ብሎ ቁጭ የት እንደጣልክ ፈልገው እኔ ገረመኝ። እሺ አንተ እውነቱን ተናገር በእናትህ ልካለች አላት ምለዋለ የኔስ ሰክሬ ጣልክበት ፈልግ ጭራሽ ዕቃ አደረገው። የኔን ታጥፋልኛ ጠፋላታለሁ አይነት ነገር እኮ አስመስለው የኔስ ወይ እናቴን ያልቻልኩኝ እኔ እኮ እግዚአብሔር የእውነት ከሆነ እኮ ማስረጃ አለሽ ሀና አምስቲ ዌይቲንግ ማስረጃ አይ ፈርስት ኦፍ ኦል ሙድ ልትይዥ አይገባሽም። ኦኬ ማንም በማንም ሙድ አልያዘም። ሽረስ ሚዲያ ላይ ነው ያለሽ። ኦኬ ሀና አቅምሽ እኔ ላይ ነው። ለማንኛውም እኔ ካፌ ክፉ ቃል እንደማይወጣ ስለምታውቂ አቅምሽ እኔ ላይ ነው። እኔ የምፈልገው ከአንቺ ማስረጃና ማስረጃ። ኦኬ ማንም ላይ አቅም የለም። ግን አሁን አቡኔኛ ችግር የሆንኩባት ልውጣላት። እሷ ተበዳይ ወሳናት በዳይ የተባለችው ዙዙ ናት። ይኸው አውሩ፣ እኔ እወጣልሻለሁ፣ ሀሳብሽን ግለጪ፣ መረጃ ላኪላለ ሀቢባ። እኔ ይኸው ጨርሻለሁ፣ ወጥቻለሁ። ሚት አድርገሽ ቁጭ በይ። ቆይ ችግር የለውም ዙዙ ሚውታል። እሺ ይኸው አሁን ምንም አይነት ምክንያት የለሽም። ቤታ ወጣለች። እሺ ዙዙ ሀና ማስረጃ አለሽ? ሀቡ ፈርስት ኦፍ ኦል ለምን ተነሳ በዚህ ሰዓት ይሄ ጉዳይ? ለምን ተነሳ? አንቺ ትናንትና ሄደሽ
ዙዙ አልሄድኩም። ጠርታበኝ ነው ሜሴጅ ስለጀመርሽው ሀና ሀብ አንድ ጊዜ ላሰማት እንደማመጥ። አዎ አሰሚያት፣ እንደማመጥ ላሰማሽ ወይ አንድ ጊዜ ላሰማሽ። ሀና በፈጠረሽ አንቺ ነሽ የጀመርሽው እኮ ሀና። እኔ ያልኩትን አይደለም፣ እኔ ያልኩትን አታስብ። ቆይ ሀና ለምን ተመርኩ ነው ዙዙ ዋን ሰከንድ ሀና አስተማመቻችሁ፣ አስታርቂያችሁ፣ ታርቃችሁ ጉዳዩ በሰላም ተፈቶ ባልሽም ብሎ ካርጋልሽ በቃ ፈተነው ሰላም ሆነን በሰላም እየኖርን ነበረ። አንቺ ምን ልትሆኚ ሌላ ሰው ቤት ሄደሽ እንቁርት የምትባል ሴትዮ ቤት ሄደሽ ዙዙ ለባሌ ሙሟን ልካለች ብለሽ አወራሽ። ላሰማት ሜቢ ረስታው። ስሚ ቆይ ረስታው ከሆነ ላሰማት። ቆይ ሀና አንድ ጊዜ እውነት ነው ዙዙ ለባልሽ መራቢያ አካል ልካለች። ልላክልሽ የሚከፍለኝ ካለ ልካለሁ። ላይ ምን ብላ ነው የላከችለት? እንትኗን እቃዋን ሙሟን ስሚ፣ እሱ ጊፍተር አይደለም። ላይክ ደግሞ ሚዲያ ተጠቃሚ አልነበረም። እሺ አይደለም ላይክ እኔ እንትን ስል ነው ላይክ እኔን ለማየት ብሎ ምናምን ስገባ ላይክ እንደዛ ወጣና ላይክ ጊፍት መስጠት የጀመረው ማለት ነው። የሚገርምሽ ነገር ለማንም ጊፍት አይሰጥም። እሷ ቤት ነው ገብቶ ጊፍት ሰጠና ላይክ ሌቭል አፕ ያደረገው ራሱ እዛው ነው እሷ ጋር ማለት ነው። ያ ኦኬ። ግን የወለደች እናትና ሚስት እናት የጃጀች አይባልም። እኔ ላይክ የሚዲያ ሰው አይደለሁም። በምን መሰለሽ ይኸውልሽ እኔ ያተናደርኩት እንደ ኖርማል ገብቶሻል። አሁን በእኔ ባል የለኝም። ባል ቢኖረኝ አንድ አበባም ለሌላ ሴት ከሰጠ ገለዋል። አለቀ ወይ ኖ እኔ አሁን የተነሳበት ምክንያት ይሄ ነው። ሀና እባክሽ ከተረዳሽ እና ከሰማሽ እንደ ትልቅ ሰው ካሰብሽ ትልቅ ሰው ነሽ። እባክሽ እኔ እና እሱ ያወራነው ነገር የተላላክነው ነገር ካለ የባልሽ ስልክ እጅሽ ላይ ነው። እስክሪንሻት አድርገሽ ለሀቡ ላኪላት። እኔ ልፈርበት ማንኛውንም እንትን ሳይሆን እኔ የተጻጻፍኩበት የተላላኩበት የቴሌግራሜንም የዋትሳፔንም የቲክታኬንም ሀቡ ታውቀዋለች። እልክላታለሁኝ። ማስረጃ አምጭልኝ፣ ስሜን አጥሪልኝ እባክሽ፣ እንደው በፈጠረሽ በምታምኝ። እሺ አንቺም ስክሪንሻት አድርገሽ ያንቺና የሱን ቲክቶክ ኢንቦክስ ስክሪንሻት ሀቡ ባለፈው ልክልሻለሁ። አዎ ባለፈው ብሎክ አድርጌ ልክልሻለሁ። ቴሌግራም አልወጣም ከብሎክ በቃ እኔ ጋር አለ። ባለፈው ይላክሽልኛል። ይኸው ብሎክ ያረግሽው ጋር ልከሽልኛል። ቴሌግራም ላይ ማሳየት ይችላሉ ለህዝቡ። እሺ ሀና ደሚቱ ፌር ሁኚ ብለሽኛል። ፌር ሁኚ በትህትና እባክሽ እህቴ ማስረጃሽን አቅርቢልን። ማሪ የላክሽልኝ ዙዙ የላክሽልኝ እኮ እሱን ብሎክ ማድረግሽን ማስረጃ እንጂ ኢንቦክስ ውስጥ አይደለም። ኢንቦክስ ውስጥ ተጻፍጽፋችሁ ታውቃላችሁ? አታውቁም? ባዶ መሆኑ ዲያስፖራ የጊፍተር ሚስት ባልና ሚስት ጊፍተር ናቸው። ባሏ ሄዶ ከእሷ ምታምር ህፃን ልጅ ለወጣት ቲክቶክ ጌመር ጊፍት ይሰጥባታል። ከዛን ለምን ይሰጥሻል ነው ጭቅጭቁ። ከዛን ሀቢባ በውስጥ አውር ስንሆኑ ነው እዚህ ነው የምናወራው ምናምን ስትልም ሰማውና ከዛን ልጅቷ ታምራለች። ዱባይ ያለች ልጅ ናት፣ የሆነች ወለየ ቆንጆ ልጅ። ከዛም በኋላ እቺ ዲያስፖራ ሚስት ብዬ የጊፍተሩ ሚስት ማለት ነው ገብቻታል። የዛገች ናት እናቱ። ኑሮ አልተስማማሽም፣ በህይወትሽ ደስተኛ አይደለሽም። ባልሽ ይልቅሻል፣ ባልሽ ይልቅሻል። እኔ እንደው እግዚአብሔር ምቴንካድ እንጂ የኔ ባል ና ኢቨን ላይክ ታውዘንድስ ዶላር ሳይሆን አንድ ፔኒ አንድ ፍላወር ለሌላ ሴት ሲሰጥ ያየሁት ቀን አለቀለት። የኔ ጥያቄ ሀና እባክሽ፣ የኔ ጥያቄ እኔ ነው ወይ የሚወቅሰው? የኔን ውሳኔ ካላከበረ የፍቅር ሌላ ትርጉሙ ክብር አይደል? እሺ ሀና የነበረ መልሱ ለዛ ነው። እሺ እና የኔ ስም ለምን እንደዚህ ይጠፋል? ወጥ እንዴ ይህንን ያለችው እንቁርቴ ናት። ዙዙ ምን አገባት? ለምን እንቁርቴ በተናገረችው እንቁርቴ ለመበቀል ዙዙ ማጥቃት ለምን አስፈለገ? ኦኬ ዙዙ ለምን አጠቃት? አቡዬ ምን አልኩ እኔ?
ምን አልሽ አንቺ ሀናዬ? እንቁርቲ ቤት ገብተሽ አሮጊት ስላለችሽ ማርያም ነው ኪዳነ ምሕረት የሆነ ላይ ሪኮስት መጣልኝና ልክ ስገባ እንቁርት ናት የላከችልኝ። እንቁርቲ ሪኩዌስት ልካለሽ ገብተሽ አንቺ አፋታሽኝ አይደለም አታውቂኝም። በእናትሽ ባልሽን ሰብስቢ፣ ወደዛ ሰብስቢ፣ አፉ እንዳይከፍት። እኔ ክብር ያለኝ ሴት ነኝ። ነቀያ አስወጣዋለሁ አፉ እንዳይከፍት። ስለዚህ እንቁርቲ ቤት ገብተሽ ዙዙ ለባሌ እሙሟን ልካለች ብለሽ ቃል በቃል ተናግረሻል። እያንዳንዳችን ለምንናገረው ቃል ማስረጃ ማቅረብ አለብን። ዙዙ ሺ ሀቭ ራይት የመጠየቅ ዙዙ ስሟን የማጥራት ኃላፊነት ስላለባት እባክሽ ማስረጃውን አቅርቢልኝ እያለች በህዝብ ፊት እየጠየቀች ነው። ለተናገርሽው ቃል ማስረጃ አቅርቢ። ማስረጃዋ እንደዛ ብላ ስለተናገረች እንቁርቲ ዙዙን እንደዚህ አልኳት። ይህ ፌር ነው አይደለም? ማስረጃ አቅርቢልኝ። አንድ ሰው በተናገረው እንቁርቲን መስደብ ከፈለግሽ እዛው ራሷን ትሞልጫታለሽ እንጂ እሷ አሮጊት ስላለችሽ ዙዙን ትንሽዬ ቆንጅዬ ብላ አንቺን ትልቅ አሮጊት ስላለችሽ ተናደሽ እንቁርቲ በተናገረችው ነገር ዙዙ የምትቀጣበት ምንም አይነት ምክንያት የለም። ዙዙ ራሷ በተናገረችው ነገር ነው የምትቀጣው። አሁን ዙዙ እሙሙ አለኝ የዙዙ እሙሙ ብለሻል። አውጪ አቅርቢ፣ ላኪልኝ። ቁጥር ያለሽ ሀይ በይኝ ዋትሳፕ ላይ ከላይ እንዲመጣ ከዛ ላኪልኝ። ማስረጃ ነው መረጃ ነው፣ ሌላ ምንም ነገር የለም። እየጠበቅን ማስረጃ እንኳን ይሄ የወረደ ነገር ቀርቶ ሀቡ ሀይ ብዬው ከሆነ ማስረጃ ታምጣ፣ እኔ ልቀጣ። በቃ ኤኒ ኮንቨርሴሽን ለምን አሳመማት? ኦኬ ለምን ታመመች? ምንም ነገር የለኝም። ለምን ታመመች? ማንኛውም ሴት በክብሯ ሲመጣ ትታመማለች። እናቴ ምንድን ነው ስለ ክብር የምታወሪው? እኔ የምልሽ ሀና ባልሽን ትሰበስቢያለሽ ወይስ ነቅዬ ላስወጣችሁ? ከባልሽ ጋር ንግግር የለኝም። እኔ ጉዳይ ከአንቺ ጋር ነው። አንቺ ነሽ ቃሉን የተናገርሽው። ባልሽን ሰብስቢና ወደዛ ክብር ካለ ወደዛ ሄዶ ቁጭ በይ። እኔ ንግግሬ ከአንቺ ጋር ነው። አንቺ ነሽ እንቁርቲ ቤት ገብታሽ ስለ ዙዙ ስም ያጠፋሽው። ይሄ ደግሞ የሴትነት ጉዳይ ነው። እቺ ልጅ ገና ያላገባች ሲንግል ሴት ናት። ነገ ታገባለች፣ ህይወት ይኖራታል፣ ፍቅረኛ ይኖራታል። ለምንድነው ሰው እሷን ጨዋዋን ልጅ እንደ ባለጌ እንዲያያት የፈለግሽው? ለምንድነው ሶሻል ሚዲያ ላይ ስሟ እንዲጠፋ የፈለግሽው? የተናገርሽው አንቺ ነሽ። ንግግሬ ከአንቺ ጋር ነው። ባልሽ እንዳያናግረኝ። የለኝም ማለች። የለሽም ከሌለሽ ይቅርታ ጠይቂያት። በጣም ይቅርታ ዙዙ፣ በእንቁርቲ ተናድጄ ስምሽን ለማጥፋት ስለሞከርኩኝ ይቅርታ አድርጊልኝ፣ ለባሌ የላክሽው ምንም ነገር የለም ብለሽ አምነሽ ይቅርታ ጠይቂያት። ያኔ እንፋታሻለን። አይ ይሄ ስራ ጥሩ አይደለም። ወይኔ እኔ ምን አንድ ጊዜ ለምን ሀና አታወራም? እሺ ጠይቂ። አንድ ጊዜ ቆይ ፊል ከኔ ጋር በፈጠረ ከኔ ጋር አውራ። ልኬልሃለሁ አላኩልህም፣ ይሄን ብቻ መልስልኝ። እኔ እናንተ አውርተናል አላወራንም? አውርተን ከሆነ መረጃ አምጣልኝ። የሚገባ ከሆነ የአራት ልጆች አባት ነህ፣ ህይወት አለክ፣ ህይወት አለኝ። እባክህ በፈጠረክ መልስልኝ፣ መረጃ አምጣልኝ። እኔ ልፈርበት፣ እኔ ልሳቀቅበት። አውርተን እኔ እናንተ ሀይ ተባብለን ከሆነ እንኳን እንደዚህ አይነት ደረጃ ከሆነ መረጃ አቅርብልኝ በፈጠረ። ሌላ ምንም ወደዛ አይደለም፣ መረጃ አቅርብልኝ ወይ መልስ መልስልኝ። ፊል እየጠበቅኩ ነው እባክህ። ሀቡ አናግሪያቸው። ሀና እየተመካከሩ ይመስለኛል። ይቅርታ ልትጠይቅ ነው ሀና።
ኮመንታተሮች ግማሹ ታኙ ይለናል። በጣም ግን አንዳንዴ ቲክቶክ ሶሻል ሚዲያ ያስጠላል። እናቴ ትሙት። በጣም ጥሩ ነው ያላችሁት ሰው ሌላ ሰው ሆኖ ታገኙታላችሁ። እኔ ሀናን ሳቃት ሀና ደሚቱ ቲክቶክ ከከፈትኩ ጊዜ ጀምሮ ነው ማቃት። ሁሌ ቤት የምትኮመት ጊፍት የምትሰጠኝ እርዳታ ላይ የምትሳተፍ መልካም ልጅ ነበረች። አቡ ምን ተፈጠረ? አሁን አወጣሁልሽ ትናገራለሽ። አፋታሽ እና በእናትሽ እኔ ከፊል ጋር ማውራት አልፈልግም። እኔ ከባለቤትሽ ጋር ማውራት አልፈልግም። ከአንቺ ጋር ነው ማውራት የምፈልገው። አንድ ሰው ከአንተ ጋር ማውራት አልፈልግም ከተባለ ያቁም። ሀና የምታከብሪኝ ከሆነ ባልሽን እንዳያወራኝ ንገሪልኝ። ኦኬ ቴንክ ዩ። ሶ እኔም ማውራት ከአንቺ ጋር ነው። ሀና እኔ አከብርሻለሁ። መልካም ልጅ ነሽ እስከማቅሽ ድረስ። ሶ ዙዙ ላይ ስም ማጥፋት አድርገሻል። ሄደሽ እንቁርቲ ቤት ተናግረሻል። ስሜታዊ ሆነሽ ሊሆን ይችላል። ተጠርቼ ነው ፍሪሳቡ ተጠርቼ ነው ተጣርተሽ እኮ ተጣርተሽ እንቁርቲ ቤት ተጣርተ። ኧረ ዝም በል በይው በፈጣሪ ስም። አንዴ እናውራኒ እና አንቺ እንቁርቲ ቤት ተጣርተሽ ሳትፈልጊ ተጣርተሽ ስሜታዊ ሆነሽ እሷ አሮጊት ብላ ስለሰደበች ተናደሽባት። ኦኬ የእሷን እንዴት ዙዙ ላይ ተወጣሽ ነው ወይስ እውነት ዙዙ ለባልሽ ፕራይቬት ፓርቷን ልካለች? እውነት ልካለች ወይንስ አንቺ ስሜታዊ ሆነሽ ተናደሽ ነው ልትበቀያ? ቱ ቢ ኦነስት ነው አላከችም ነው አላከችም። ቱ ቢ ኦነስት ነው እኮ ቱ ቢ ኦነስት ነው ማለት አላከችም። ቃሉን ነው የፈለጉት። አላከችም ልካለች። አገኝሻለሁ። እሺ አገኝሻለሁ። እሺ አገኝሻለሁ። ሀና ዝም ታስቢዋለሽ? በእናትሽ አሁን በዚህ ሰዓት ሀና እባክሽ ስሚ ይጥራልኝ። ልክ ያለው አላኩም አለሽ የለሽም በፈጠረሽ። ሆነስት ነው ማለት ነው ማለት ቱ ቢ ሆነስት ነው ማለት እውነቱን ለመናገር አላከችም ማለት ነው። ሆነስት እሱ ልካልኛለች ይችላል፣ ግን እኔ አላየሁም ማለት ነው ማለት እኔ አላየሁም። ኦኬ እሺ። ስለዚህ በአይኔ ባላየሁት ነገር ማርያምን ብዬ በመማሌ በአይኔ ባላየሁት ነገር እሙሙ ልካለች ብዬ በመናገር ሚዲያ ላይ ወጥቼ ይቅርታ ጠይቃለሁ ብለሽ ህዝቡንም ዙዙንም ይቅርታ ጠይቂ። ኦኬ ሶሪ ፎር ኤቭሪቲንግ ጋይስ። ኖት ላይክ ዳት ማሪ፣ ኖት ላይክ ዳት። ሶሻል ሚዲያ ላይ ወጥቼ ስምሽን ስላጠፋው በውሸት ማርያምን ብዬ ባላየሁት ነገር ስለማልኩኝ ህዝቡንም ዙዙንም ይቅርታ ጠይቃለሁ። ኦኬ ሀቢባ አሁን ባሌን ፓስወርዱን አውቀው ነበር፣ ግን ይህ ጉዳይ ከተነሳ ጀምሮ ፓስወርዱን ቀይሯል። ከዛ ደግሞ እንደዚህ ልካልኛለች ብሎ ነግሮኛል፣ ግን አላየሁም። ግን በአይናችን ባላየነው ነገር ኦኬ እሺ፣ እኔ አላየሁም፣ ግን ልካለታለች። በአይናችን ባላየነው ነገር መማል 16 ዓመት ፓስወርዱን ቀይሯል። አንዳንድ ጊዜ አንቺ እኔ እና እሱ እንነጋገራለን። እሺ አንቺ መጀመሪያ አጥሪልኝና አላየሽውም፣ አጥሪልኝና እኔና ባልሽ ደግሞ እሱን በሚያምንበት ይምላል፣ እኔም በማምንበት እምላለሁ። ማለት እሱና እኔ ማለት አይ እሱና እኔ እንነጋገራለን ያለችው ከአንቺ ቀጥሉ ለብቻው አናግሯለሁ ሳይሆን እዚህ ጋር ህዝቡ እየሰማ አናግሯለሁ ነው። ይጥራልኝ። መጀመሪያ አንቺ እውነት በአይንሽ ባላየሽው ነገር ስሜን ሄደሽ አጥፍተሻል። ትክክል ነው ወይስ ትክክል አይደለም? እሱን ብቻ መልሽ። በትህትና ነው እየጠየኩሽ አለሁት። ሀቡ ጥያቄሽ ምንድን ነው? ከዛ ደግሞ ልተኛ ነው። አንዴ ቆይ ዙዙ ዝም ብላ ያለ እየመለሰ ይኸውልሽ ሀናዬ ውሸት በአይናችን ባላየነው ነገር በማርያም መማል ኃጢአት ነው አይደል? ኦኬ ያ ዩር ራይት። ይኸውልሽ እሱን እኮ ነው እኔ የባሌን አፍ ብቻ አመኜ በአይኔ ሳላይ ሶሻል ሚዲያ ላይ ወጥቼ ዙዙ ለባሌ ሙሙ ልካለች ብዬ ስሟን በማጥፋቴ ይቅርታ ጠይቃታለሁ ብለሽ ይቅርታ ጠይቂያት። እንደዚህ ዲቴል እኔ እንዳስረዳሁት ብለሽ ይቅርታ ጠይቂያት። ለምን እሷ ሴት ናት፣ ሲንግል ናት፣ ገና አላገባችም። በዛ ላይ የሶሻል ሚዲያ ሰው ናት።
አግብተሻል። አንቺ ያገባሽ ነሽ እኮ እሷ ያላገባሽ እንደ የአራት ልጆች አባት እኮ ነው። ውሽማ አገባሻለሁ ብሎ ስትል ሀቢባ ቢፎር ግን እሺ፣ ያው ሌላ ጉዳይ ነው። ይሄ ደግሞ ፈታሽኝ ነው ሳትልክ በእናትህ ሰካራም መጀመሪያ ስካርክን ላቅና ነው። ይኸውልሽ እንትን ሳትይ መጀመሪያ ሳታይ መላኳን ሳታይ ባይነሽ ማርያምን ብለሽ ምለሽ የሰው ልጅ ሲምል ይታመናል አይደል? ማርያምን ብለሽ ምለሽ ወተሽ ሶሻል ሚዲያ ላይ አለኝ ለከፈለኝ እልካለሁ ሙሟን ብለሻል። ስለዚህ ይህ ውሸት በመናገርሽ ይቅርታ ጠይቂያት፣ በውሸት ስሟን በማጥፋትሽ። ከዛ ወደሚቀጥለው ስቴፕ እንሄዳለን። ሁሉ ነገር ውሸት አይደለም ግን እኔ ለመናገር ሶሪ ፎር ኤቭሪቲንግ ኦኬ። ውሸት አይደለም ሆነ ያ አሁን ባይኔ ያላየው ማለት እኮ ማስረጃ ውሸት አይደለም። ችግር የለውም ትላክልሽ ለተናገርኩት ሶሪ ፎር ኤቭሪቲንግ ሀቢባ ፕሊዝ አይደለም ሶሪ ትቀበይዋለሽ? ከአንገት በላይ አልቀበለውም አይደለም ካለች የባሏ ስልክ እጇ ላይ ነው። ማስረጃ ትስጠኝ ትላክልሽ። እኔ በራሴ ኮንፊደንስ አለኝ። እኔ ልፈርበት 5000 ሰው አለ። እኔ ልፈርበት፣ እኔ ልሸማቀቅበት። ማስረጃ ታቅርብልኝ። ይሄን ያህል በራሷ ስለምትተማመን ላለመላኳ ይሄን ያህል እርግጠኛ ስለሆነች ማስረጃ አቅርቢ። እኔ ልዋረድ 5000 ፊት እኔ ልዋረድ፣ ላኪብኝ፣ ማስረጃ ላኪብኝ፣ ልዋረድ እያለች። አዎ ላኪ። ከፈለግሽም እዚህ እንደው ካልዘጋ ከፍተሽ አሳይ። እኔ ልዋረድ፣ እኔ ልሸማቀቅ። አካውንቴ ይዘጋል ነው አይደለም? እኔ ላይቬን ልክፈት፣ የኔ አካውንት ይዘጋ። እኔ ይህን ያክል እርግጠኛ ነኝ። በራሴ ኮንፊደንስ አለኝ። ሀና እንደው በፈጠረሽ በሚታምኑ አምላክ ላኪ፣ እንፋታ። በቃ ስሜ ይጥራልኝ ወይ ይቅርታ መጠየቅ ካለብሽ ይቅርታ ቢያጥሽ ከሆነ እንደዚህ ግን እኔ ዝም ብሎ ከአንገት በላይ ሶሪ ሳይሆን እኔ ሀና ደሚቱ እሷ ይቅርታ አድርጌ ስላለች ይቅርታ ማድረግ ይመስልሽ? እሷ ናት የአራት ልጆች ላይ ስሜን እየጠራች እሱን ደዝ ማለት ስሜን እየጠራች ሀና የዙዙን ጥፋት ንገሪኝ። ከባልሽ ጋር ተጻጽፋ ታውቃለች? ተደዋውላ ታውቃለች? ባልሽ መጥቶ ጊፍት ተሰጣት፣ ምን ታርጉ? ባልሽን መሰብሰብ ያንቺ ድርሻ ነው እንጂ እሷ በምን ታውቃለች ያንቺ ባል መሆኑን መጥቶ ጊፍት ሲሰጣት? እንዴ ዙዙ ጥፋተኛ የምትሆነው ከባልሽ ጋር ስትጀናጀን ብትያዝ ነው። ስትጀናጀን ይዘታል ወይ? የተጻጻፈችው የተደዋወለችው ወይስ የተላላከችው ምን የተላላከችው ነገር አለሽ ወይ? ካለሽ አካለሽ ማስረጃ ላኪ። ዚያር ስማርት ፎር ከመጀመሪያ ዚያር ስማርት ኦኬ። እሱም እሷም ስማርት ናቸው። ምንም መረጃ የለኝ ላይክ ከመጀመሪያ ጀምሮ የተጻጻፉትን ኦኬ። ስለዚህ ውስጥሽ ብቻ ሚልሽ እና ያለ መረጃ ፊሊንግሽ ስሜትሽ ነገርሽ አንድ ቤ ያየሁትን ሀቡዬ እኔ እኮ ለሚዲያ እኮ አዲስ አይደለም። ሀቡ ትጨርስ ጀምሬ ነው ከቲክቶክ ያለሁት እኔ ጨርሺ። ይሄንን ለማውራት የገፋፋሽ ነገር ካለ ያየሽ ወይ ደግሞ የሆነ የተሰማሽ ፊሊንግ ያለው ተናገሪ ማለት ጨርሽ። ኦኬ ላይክ ዙዙ ሞዴሬተር ሰታይ ታውቃለች። ከዛ ደግሞ ላይክ ብዙ ነገር አውርተን እናውቃለን። ግን እሷ ገስት ላይ ነው እንጂ እኔና አንቺ አውርተን የማናውቅም። ቦክስ ላይ ምናምን በውስጥ አይደለም። በውስጥ አላልኩም፣ ገስት ላይ እሺ። I'm not lying ኦኬ። ከዛ ላይክ ሳይ የሀና